ሰላም ሰላም ውድ ቤተሰቦቼ እንደምን አላችሁ እንደምን እስከይሳት ደረሳችሁ እግዚአብሔር አምላካችን ከሁላችን ጋራ ይሁን። ዛሬም እንደተለመደው አስተማሪ ቁም ነገር አዘል ትምህርቶችን የሚያበረቱ የሚያነቁ መንፈሳዊነታችንን የሚያሳድጉ ትምህርቶችን ቪዲዮዎችን አዘጋጅቻለሁ። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። ለዚህ ቤት ለዚህ ቻናል አዲስ ሆናችሁ ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ። ቪዲዮውን ስትጀምሩ ላይክ እና ሼር አድርጉ። በቀጥታ ወደ ዛሬው መርሃ ግብራችን እንሄዳለን። በነገራችን ላይ ሁላችሁም ልብ ብላችሁ ስሙኝ፣ በደንብ አዳምጡ። ለይቶለት የሚናገር መንፈስና ሳይለይለት እየተጨናነቀ አንዳንድ ምልክት እያሳየ የሚኖር መንፈስ ሁለቱም አንድ አይነት ናቸው። ሁለቱም የተጋለጡ ናቸው። በነገራችን ላይ ዳግሜ ተጋለጠ ማለት እኮ ታወቀ ማለት ነው አይደል? ሌላ ምንም ማለት ሲሻኝ ለቀቀ ማለት ነው። ለምሳሌ አይነ ጥላው፣ መተቱ፣ ድግምቱ፣ ዛሩ፣ ቡዳው አፍ ያወጣና ይናገራል። ከዛ እኔ ነኝ እንዲያረኩት እኔ ነኝ እያሉ ይናገራሉ፣ ያወራሉ። ክፋታቸውን ተንኩላቸውን ይዘረዝራሉ። ይሄ የተጋለጠ ነው። ከዛ ደግሞ እዚህ ጋር ለሰው ያልተጋለጠ የሚመስለው ግን የተጋለጠ መንፈስ አለ። ያ ማለት ምን ማለት ነው? ስትጸልዩ የሚያስፋሽጋችሁ፣ ስትጸልዩ ወዳችሁን የሚነካችሁ፣ ስትጸልዩ የሚያዞራችሁ፣ የሚያጦለውላችሁ፣ የሚያስለቅሳችሁ፣ ጸሎት ላይ የሚጠንቃችሁ፣ ከዛ ደግሞ በውስጥ ሆኖ እኔ ነኝ እያለ የሚያሾካሹካችሁ ካለ ኦሬዲ እኮ በቃ ተጋለጠ፣ ለየለት መንፈስ እንዳለ አወቃችሁ። ከዛ ምንድነው እናንተ ሲሸኝ ይለቃል፣ ስራውን ያቆማል ማለት ነው። በቃ ከሌለ ክፋትና ተንኮል የለ። እዚህ ጋር ደግሞ ሳይሸኝ በውስጥ ሆኖ ስትቀጠቅጡት፣ ስታስሩት ክፋቱን ተንኮሉን ይተዋል። ለምሳሌ የዝሙት አጋንንት በውስጥ ሆኖ 24 ሰዓት ዝሙት የሚያሳስባችሁ ያ ደርቲ ቪዲዮ የሚያሳያችሁ ከዛ ደግሞ የሚያስመኛችሁ ከሆነ ያንን መንፈስ ስትቀጠቅጡት ይሄንን ስራውን ከተወረደ በቃ እንደተሸኘ ቁጠሩት። ምክንያቱም በፊትም የሚያስቸግረው ክፋቱ ነው። ለምሳሌ አይነ ጥላ በውስጥ ሆኖ እንዳታገቡ እንዳትሰሩ ድላችሁን አስሮ ቁጭ ያደርጋል። ስራ ከሰራችሁ፣ ትዳር ከያዛችሁ፣ የራቃችሁ ከቀረባችሁ፣ የተዘጋው ከተከፈተላችሁ ስራውን ስላቆመ ነው ያምኑብላችሁ። በፊት በህይወታችሁ የማይሆኑ ነገሮች አሁን መሆን ሲጀምሩ፣ በፊት የተበላሹት ሲስተካከሉ መንፈሱ ስራውን ሲያቆም፣ ስለዚህ እናንተ የምትጠብቁት ምንድነው? አንድ ነገር ብቻ ነው። እሱ ምንድነው? በሁለት አሊያም በአንድ መንገድ ይሸኛል። ያ ማለት ምን ማለት ነው? ሲቀጠቀጥ አፉን ይፈታል። ከዛ በኋላ ይሸኛል። አፉን ካልፈታ ግን በሁለት መልኩ ይሸኛል። የመጀመሪያው ጸበል ስትጠመቁ ብንብሎ ይጠፋል። ሁለተኛው ስትጸልዩ፣ ስትቀጠቅጡ፣ ስትሰግዱ፣ ስጋው ደግሞ ስትቀበሉ፣ በጸሎት ስትበረቱ መንፈሱ እየተዋችሁ እየለቀቃችሁ ይላል። መንፈስ በቃ እንደ ጉም ነው፣ እንደ ጢስ ነው ከሰውነታችሁ እየበነነ። ለምሳሌ እንደውም በቀላሉ ልንገራችሁ፣ የአይምሮ መተት ወይም የእውቀት መተት፣ የትምህርት መተት ያለበት ኮመን የሆነ አንድ ምልክት አለ። ያ ምንድነው? መጨነቅ፣ ከፍተኛ የሆነ ራስ ምታት፣ ከዛ ደግሞ እያነበቡ ያንን ነገር አለመረዳት ሲኖር የአይምሮ መተት ነው። እየጸለያችሁ እየሰገዳችሁ ስጋው ደግሞ እየተቀበላችሁ እየበረታችሁ ስትመጡ አእምሯችሁን የሚያስጨንቃችሁ ነገር ከተዋችሁ መንፈሱ ለቀቃችሁ ማለት ነው። በሰዎች መማር እየቻላችሁ ሳትማሩ ቀርታችሁ መማር ከቻላችሁ፣ በፊት አንድ መስመር ማንበብ አቅቷችሁ ዛሬ 3-4 ገጽ ማንበብ ከቻላችሁ መንፈሱ ሲተዋችሁ ነው። ስለዚህ ሽኝቱ በተለያየ መንገድ ስለሆነ እንደነከሌ የኔ ተጋጦ ለምን አልተሸኘም እንዳትሉ። እግዚአብሔር እናንተን ለማዳን እልፍ መንገድ አለ ብሏል እኮ ቅዱስ ዳዊት። እግዚአብሔር በወጀቡ በየብሱም መንገድ አለው ብሏል። በወጀብ የተባለው ባህር ነው፣ የብስ የተባለው መሬት ነው። እናንተን ለማዳን እናንተን ለማስመለጥ በመሬትም በሰማይም በባህርም እግዚአብሔር እልፍ መንገድ አለው። ስለዚህ እየጸለያለሁ ሰግዳለሁ ግን አልተጋለጠም፣ ስጋው ደግሞ እቀበላለሁ አፉን አልፈታም፣ ታውት እናንተ እስኪ ራሳችሁን ስራ ስሩ። ከዛ በኋላ እኮ ትርፍ ነው። ለምሳሌ ስጋው ደግሞ የምትቀበሉት አጋንንትን ለማቃጠልና ለመላቀቅ አይደለም። ስጋው ደግሞ የምትቀበሉት ዘላለማዊ ህይወት ለማግኘት ነው። ጸጋ መለኮት ለማግኘት ነው። ረድኤተ እግዚአብሔርን ለማግኘት ነው። ትዳራችሁ፣ ህይወታችሁ፣ ገንዘባችሁ በሙሉ
መለኮታዊ ቡራኬ እንዲያገኝ ነው። ከዛ የተረፈው ነው ለመንፈሱ የሚሆነው። ስጋው ደግሞ ተቀበላችሁ ዘላለማዊ ታግኝታችሁ ጸጋ መለኮት እናንተ ላይ ሲያርፍ ያረፈው ተቃጠል ባትሉት ራሱ ያቃጠላል። ምክንያቱም ውስጥ ያለው ባዕድ አካል ስለሆነ ከመንፈስ ቅዱስ ጋር ክላሽ ስለሚያደርግ ያቃጥለዋል። ያኮናው ብዙ ጊዜ ስጋው ደግሞ ስትቀበል በቃ እኔ አልቻልኩም የሚለው ሄዶቱን ለማቃጠል አይደለም፣ ነፍስን ለማዳን ነው። እና የሚተርፈው ነገር ነው። እሱን በደንብ አድርጎ የምንሰግደው ለክርስቶስ ለመገዛት ነው። ከዛ ስንሰግድ ግን ማን ይቀጠቀጣል? ነጅር ይቀጠቀጣል። ስለዚህ ትኩረታችሁ ነፍሳችሁ ላይ መንፈስ ህይወታችሁ ላይ አድርጉ። ስጋ ላይ ተቀምጠው እሱ እየቆየ ለይለታል ማለት ነው። እግዚአብሔር ቅዱስ ጳውሎስ ብቻላችሁ እንደኔ ኖሯል። ብቻላችሁ በቃ በንጽህና በቅድስና። በነገራችን ላይ መጽሐፍ ቅዱስ ጳውሎስን በአንደኛ ቆሮንቶስ ላይም ይናገራልና እንደ ኃጢአት ሰላም የሚነሳ ነገር ምን አለ? የእውነት እንደ ኃጢአት ሰላም የሚነሳ ነገር ምን አለ? እንደ ዝሙት አይምሮንም ሰውነትህን የሚገል ነገር ምን አለ? እንደ ኃጢአት ሰላም የሚነሳ ነገር እዚህ ምድር ላይ አለ? እንደ ዝሙትም ህይወትን የሚያመሳቃቅል ነገር ምን አለ? እና ሐዋርያው ከዚህም ጭምር ይመስለኛልና ምን ይላል? ቢቻላችሁ እንደኔ ኖሩ በንጽህና በቅድስና በድንግልና ቢቻላችሁ። ካልሆነ ደግሞ ለዝሙት ጠንቅ ሲባል አንድ ሴት አንድ ወንድ ይኖራት። እንግዲህ ሴት ልጅ ከድንግልና ባለቤቷ ጋር ነው እስከ ዕለተ ሞቷ እንድትኖር መጽሐፍ የሚያዛት። ወንድ ልጅም እንደዛው፣ ወንድ ልጅም ክብሩን ጠብቆ እንደዛው፣ ሴት ልጅም ክብሯን ጠብቃ እንደዛው። ነገር ግን ካልተቻላችሁ አንድ ሴት አንድ ወንድ ይኖራት፣ አንድ የራሷ አንድ ወንድ ይኖራት፣ አንድ ወንድ ደግሞ አንድ ሴት ይኖረው። ከኃጢአት ለመጠበቅ ራሱን ከዝሙት ለማዳን እንግዲህ በጋብቻ ውስጥ ያለ ዝሙት አይደለም። መኝታ ንጹህ ነው፣ ንጹሃ ነገር ነው በጋብቻ ውስጥ ያለው። ዝሙት የሚባለው ከጋብቻ በፊት የሚደረገው ነው። ኃጢአትም የሚባለው እንደዛ እንጂ ባልና ሚስቶች በጋብቻ ህይወታቸው ተወስኖ ሲኖሩ ሁለቱ መካከል ያለ ነገር ዝሙት አይባል። እና ቅዱስ ጳውሎስ በጣም ትልቅ ምሳሌ የሚሆነንን ነገር ነው የሚያስቀምጠው። እና ቢቻላችሁ እንደኔ ኑሩ፣ ካልቻላችሁ ግን ለዝሙት ጠንቅ ሲባል ከሴት ጋር አለመገናኘት ለሰው ሁሉ መልካም ነው ያለው። በነገራችን ላይ ከጋብቻ በኋላ አይደለም፣ ከጋብቻ በፊት ይኸው ቀጥታ መጽሐፉ ምን ይላል መሰላችሁ? ስለጻፋችሁልኝ ነገር ከሴት ጋር አለመገናኘት ለሰው መልካም ነው። ከሴት ጋር አለመገናኘት መልካም። ሌላ ጥያቄ ተጠይቀው ነው ቅዱስ ጳውሎስ እንዳይሰፋብን እና አጠር አድርጌ ልንገራችሁ። ነገር ግን ይላል ስለ ዝሙት ጠንቅ ለእያንዳንዱ የራሱ ሚስት ትኑረው። ለዝሙት ጠንቅ ሲባል አንድ ወንድ አንድ ሚስት ትኑረው፣ በዛ እንዳይፈተን። ምክንያቱም ይሄ ሰውነት የክርስቶስ ዋጋ የከፈለበት ሰውነት ነውና ክርስቶስ የደማበት ነው፣ የቆሰለበት ነው፣ 6666 ጊዜ የተገረፈበት ነውና ይሄ በዋጋ የተገዛ ሰውነት ስለሆነ እንደፈለገ ሰው ልጅ ማድረግ አይችልም። እንደፈለገ ይህን ሰውነት የሚያፈርሰው ከሆነ እግዚአብሔር አይምሮውን ያፈርሳል፣ ሰውነቱን ያፈርሳል። አሁን በተለይ በዚህ ዘመን የምናይ የሐሳብ መበታተን፣ የመርሳት ችግር እግዚአብሔር ይህን ሰውነት እያፈረሰው ሲመጣ ሰው የመርሳት ችግር ይገጥመዋል። የመታወክ ያለመረጋጋት፣ በሚሊዮን የሚቆጠር ገንዘብ አካብቶ በዛም በገንዘብ መረጋጋት አለመቻል፣ ይሄ ከባድ እግዚአብሔር ቅስፈት ነው። በጣም መከራ ነው። በነገራችን ላይ እያላችሁ እንደሌላችሁ ሰው መኖር እንደማለት ነውና ብዙ ሰው ቤታቸው ውስጥ እንደ ባይተዋር የሚኖሩትም እንደ ብቸኛ የሚኖሩትም ከዛ የተነሳ ነው። ስለዚህ ለዝሙት ጠንቅ ሲባል ከሴት ጋር አለመገናኘት መልካም። ለዝሙት ጠንቅ ሲባል ግን ከዛ ፈተና ግን ለመዳን አንድ ወንድ አንድ ሚስት ትኑረው፣ አንድ ሚስትም አንድ ባል ይኖራት። ከዚህ ነገር ለመጠበቅ ለምን? ዝሙት ከባድ ኃጢአት ስለሆነ በጣም እግዚአብሔር ከሚጠላው እንግዲህ ኃጢአት ትልቅና ትንሽ የለም፣ ሁሉም ኃጢአት ነው። ነገር ግን ዝሙትን የሚሰራ ሰው በገዛ ስጋው ላይ ይሰራል። ስጋውን በእሳት እንደሚያቃጥል ሰው ነው ይላል መጽሐፍ። ዝሙት የሚሰራ ሰው ይሄንን ስጋውን በእሳት እንደሚያቃጥል ሰው ነው። ይሄን ያህል ከባድ ነው። እንደው መጽሐፍ ምን ይላል መሰላችሁ? ሐዋርያው ከዝሙት ሽሹ ይላል እና ከዝሙት ሽሹ። ዓለም ደግሞ ዛሬ ላይ እየጠፋች ያለችው በምንድን ነው ካላችሁ በዝሙት ነው። የብዙ ሰው አይምሮ ስሜት በባህሪው ሌላ ጊዜ በሰፊው ልነግራችሁ እችላለሁ። በባህሪው ስሜት አይምሮን የመቆጣጠር አቅም አለ። ስሜት በባህሪው አይምሮን የመቆጣጠር ሁሉ ነገርን የመቆጣጠር አቅም አለ። ከዚህ የተነሳ ሰው አንድ ጊዜ በዚህ ነገር ከተጠመደ፣ በዚህ ሱስ ከተያዘ ድጋሚ ወደ ኋላ ተመልሶ እንደ ትላንትና ለመኖር በጣም መጠንከር ሊጠበቅበት ነው። ጾም ሊጠበቅበት ነው። ንስሐ ሊጠበቅበት ነው። ስግደት ሊጠበቅበት፣ ምጽዋት ማቅረብ ሊጠበቅበት ነው።
ከእግዚአብሔር ጋር ዕለት ዕለት መትጋት መጸለይ ሊጠበቅበት ነው። አለበለዚያ ከእንደዚህ አይነት ሱስ መውጣት አይችልም። ስለዚህ ምናልባት ያላገባችሁ ወጣቶች ካላችሁ ቢቻላችሁ ሐዋርያው እንደተናገረው ቢቻላችሁ እንደኔ ነው፣ ካልቻላችሁ ግን አንድ ሚስት ይኖር። ለነገ ለሚሆነው ሁኔታ ውስጥ የእግዚአብሔር በጎ ፈቃድ ዘልቆ ነገን እንዲመራን እድሉን የምናገኘው እግዚአብሔር ቢፈቅድ ጌታ ቢፈቅድ ይሄን ወይም ያንን እናደርጋለን ማለትን ዛሬ ካስቀደምን ለነገ እሱ እያዘጋጀው ይኖረ ማለት ነው። በሌላ አቅጣጫ ደግሞ እረፍት ማግኘት ነው። ዛሬ እረፍት የለንም። መቼ ስናስብ ለነገ ስናስብ እረፍት የለንም። የዛሬውን ሌሊት ተጨንቀን አድረን ነገ ምን እንደሚጠብቅህ አስበው፣ ያው ጭንቀት ነው። ለምን ሌሊቱን ለሰማይ አምላክ ሰጥተህ አላረፍክምና ነው። በዚች ዓለም ውስጥ 50 ከመቶ እግዚአብሔር ይሸፍናል፣ 50 ከመቶ እኛ እናርፋለን። ይሄ የቀደሙት አባቶቻችን ያገኙበት ጸጋና ሞገስ ነው። 50 ከመቶ እግዚአብሔር ያከናወንልሃል። ይሄንን ደግሞ ማከናወኛው ዘዴው ምንድነው? አንደኛ የአእምሮ ረፍት ይሰጥሃል። በፊልጵስዩስ ምዕራፍ 4 ላይ በጌታ ደስ ይበላችሁ ይልና በኢየሱስ ክርስቶስ አእምሮን የሚያልፍ ሰላም ይሰጣችኋል ይላል። አእምሮን የሚያልፍ ሰላም። ስለዚህ አእምሮን በሚያልፍ ሰላም ውስጥ የነገውን ሰዓት ስታየው እንዴት እንደምትሰራ እንዴት እንደምታረግ ከመንፈስ ቅዱስ ጋራና በተረጋጋ ልብ በቃ ትሄድበታለህ። ሰርተው ብሩክ ይሆናል፣ አስተናግደው ቅዱስ ይሆናል። ዛሬ በየቢሮው እኮ ሲኬድ ተጨንቆ ያደረ አእምሮ በሱስና በጫት በመጠጥ ናውዞ ያደረ አእምሮ ስለሆነ ባክህ እንዲቸግረው ነው ብትለው የራሱ ጉዳይ ነው የሚልህ። የራሱ ጉዳይ በቅንነት የሚያስብበት ህሊናው ተወስዷል። ስለዚህ ለራሱ ጥቅም ለስግብግብነት እና ለተለያየ ለክፉ መንፈስ ምሪት የሚኖረው ወገን በእምነት ከሚኖረው ወገን ይበልጣል። እንደ ተጋቦት ወይም እንደ ጉንፋን ወረርሽኝ ደግሞ ብዙዎቹ ተንኮል፣ ክፋት፣ ምቀኝነት እንደ ወረርሽኝ ይዟቸዋል። በቃ እንደ ጉንፋን እየተጋባ በየቢሮው አንዷ እንደምታየው አንዷም ተጣማታለች። አንዱ በግራይን ሲያ አንዱም በግራይ እንደ ፋሽን ሆኗል። በቃ አስተያየት ሁሉ ተለውጧል። ሰው እንዴት እንደሚያው አስተያየቱ በጎነት የሌለው ነው። ግማሹ በፍርሃት፣ ግማሹ በክፋት፣ ግማሹ በትልቅነት፣ ግማሹ በያዘው ቦታ የሚያስፈራ ሰው ለመሆን እየሞከረ ነው። ታዲያ እንዲህ ባለ ሁኔታ ውስጥ ነው ነገ በረከት የምንጠብቀው። ስለዚህ ነገን ጌታ ቢፈቅድ ማለትን እንድንለማመድ እግዚአብሔር አምላካችን ይርዳል። ነገ ህይወታችሁ ምንድነው የሚለው ቃልም በየጊዜውና በየሰዓቱ የምንማርበት ሊሆን ይገባል። ስለዚህ ተንኮል፣ ክፋት፣ ምቀኝነት ለነገ እንዳይቀድም ዛሬ ጌታ ቢፈቅድ የሚለው መንፈሳዊ ምህሮ በኑሯችን፣ በጊዜያችን፣ በእውቀታችን ውስጥ ሰፊ ቦታ እንዲኖረው እግዚአብሔር አምላካችን ይርዳል። አንዳንዴ ከኃጢአት ልማድ ፍሩ የሚባለው ይሄ ነው። ብዙ ጊዜ ሰርግ ከተደረገ በኋላ መልስ ላይ ካየህ በግ ይታረድና የመዝለል ባህል አለ። በጣም መታረም ያለበት በተለይ ኦርቶዶክሳውያን የሚመለከቱ ቢያርሙ። እኔ አሁን ሌሎች ወንድሞች በሌላ እምነት ያሉ ወይም ደግሞ እንደው ዕውቀቱ የሌላቸው ቢያደርጉት አላወቁም ይባላል። ቢያንስ ሌላው ቢቀር በቅዱስ ቁርባን በተክሊል የተጋባ ሰው ይህን ሲያደርግ ማየት በጣም ያሳፍራል። ምናልባት ባህላቸው የሆነ እንዲህ አይነት ማህበረሰባቸው ላይ ያሉ ሰዎች ካሉ እሱ ሌላ ጉዳይ የሚታይበት ጥናት ይፈልጋል። ከዛ ውጭ ግን ቤተክርስቲያን በግም ደምም የምትሻገርበትን ዘመን አልፋለች። ዛሬ የሚያሻግረን ደም፣ የሚፈርድልን ደም፣ ወደ መንግስቱ የሚያፈልሰን ደም የክርስቶስ ስጋና ደም ብቻ ነው። ብዙ ጊዜ ታስባል ብዬ ገምታለሁ። መልስ ላይ ይታራ ለፈው ተሻገሩ ይባል። ይሄ በጣም ነው እኮ። ከዛ ውጪ ከመብልነት ከመጠጥነት ውጪ የአንድ ተራ የእንስሳ ደም አያጸድቀንም። ለዚህ አይደል ራዕይ ዮሐንስ ላይ እነዚህ ነጫጭ ልብስ የለበሱት ማን ናቸው ይላል። ከመከራው ዓለም የመጡ ልብሳቸውን በበጉ ደም ያጠቡ። ይሄኛው የክርስቶስ ደም ነጭ የሚያረግ ደም ነው። ይሄኛው ግን ልብስ የሚያቆሽሽ ደም ነው። በክርስቶስ ደም የተሻገሩ ቁርባን የተቆረቡ ደሙ የፈሰሰላቸው በቤተ መቅደስ የተጋቡ ሙሽሮች ደግሞ በተራ በበግ ደም ሲሻገሩ ማየት በጣምና ይሄ በተለይ ቢያርሙት መልካም ነው ቢታረም ብዬ አስባለሁ። ዓለምን ኃጢአት የሚያስወግድ የእግዚአብሔር በግ የተባለው የእሱ መስዋዕትነት የእንስሳቶቹ መስዋዕትነት ተክቷቸዋል። እንደውም ቅዱስ ጳውሎስ ከሚጮህ ከአቤል ደም የሚሻል ደም ብሎታል። የሚበልጥ ደም
የአቤል ደም አይደለም ለሌላው ስርየትን ሊያሰጥ ለራሱ ድነት መሆን አልቻለም። ለገዛ አባትና እናቱ ጸበለ ስለበሉትም ካሳ መሆን አልቻለም። ካሳ የሆናቸው ከልጅ ልጃቸው ከድንግል ማርያም በድንግልና የተወለደ ኢየሱስ ክርስቶስ ነው። ከአቤል ደም የሚበልጥ ደም ነው። የሚያነጻ ደም ነው። መለኮት የተዋህደው ደም ነው። ነፃ የሚያወጣ ደም ነው። የሚፈርድልን ደም ነው አይደል? ዮሐንስ በመልእክቱ ምን አለ? የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። ዕብራውያን 9:13 ላይ ምን ይላል መሰለ? ራሱ ከብሉይ ኪዳኑ የመስዋዕት ደም ጋር ሲያነጻጽረው የኮርማዎችና የፍየሎች ደም በረከሱበት ላይ የተረጨ የጊደር አመድ ስጋን ለማንጻት የሚቀድሱ ከሆነዋል። ከዛኛው ጋር ሲያነጻጽረው እነዛ ለምጽ ያነጻሉ ምን ይላሉ? የሚያነጻ ከሆኑ ነውር የሌለው የክርስቶስ ደም እንዴት ይልቅ ሕያው እግዚአብሔርን ልታመልኩ ከሞተ ስራችሁ ሕሊናችሁን ያነጻ ይሆናል። ይሄኛው ሕሊናን የሚያነጻ ስጋና ደም። በዚሁ አጋጣሚ እዚህ ላይ አንድ ነገር አሳስቤ ልለፍ። ቤተክርስቲያንን ካያት በጣም ደንቅ ልዕልት ቤተክርስቲያን ያለችን ስሟ የተመሰገነ ይሁን። ለምን ይመስላል አሁን ቤተክርስቲያን ከአንደኛው ቅጥር ላይ በተለይ የገራገሩ መጠለያው ላይ ድቀት ውድቀት ያለባቸው ሰዎች ይቆማል። ለምሳሌ ሴት ልጅ በወር አበባ ጊዜ ብትሆን መጠለያው ጋር ጸልያ ትወጣለች፣ ወደ ውስጥ አትገባም። ሩክስ ስለሆነች አይደለም፣ መርገመ ስጋ መርገመ ነፍስ ስላለ አይደለም። ለምሳሌ ወንዶችም ብንሆን ቁስል ያልደረቀ ቁስል ይዘን መቅረብ አንችልም፣ ወደዛ ራቅ ብለን። ይሄ ሁሉ ከርኩስና ሳይሆን የክርስቶስን ደም የሚተካከል ነገር ስለማይፈልግ በቃ የከበረ ደም የሱ ደም ብቻ ነው። የሩቅ ሲደም መቅረብ አይችልም። ለክብረ ስጋው ደሙ ነው። መብል ብትለው መብል እንደው የቤተክርስቲያኒቱ ጥጋጥግ ቦታዎች እንጂ ወደ አውደ ምሕረቱ መቅረብ አይችልም። መብል ራሱ መክበር ያለበት የክርስቶስ መብል ብቻ ነው። ሌላም ልጨምርልህ ደግሞ ምናልባት አሁን ያው በተለያየ ንግሱ በዓላቶቻችንም ላይ የሚገስጽ እየጠፋ እንጂ ብዙ ጊዜ ከአንዳንድ ቦታዎችም ላይ ለስለት እየተባለው አውደ ምሕረት ላይ እንስሳ ይቆማል። በርም በግ በጣም ስተት ነው። ይራሱ ትክክል በጣም ስተት ነው። ምክንያቱስ ጌታ ቀድሞ ቋልኮ እንዲወጡ ያደረገው ለምንድን ነው? ጠልቷቸው አይደለም ጌታ። ምናልባት ቤተክርስቲያኒቱ ቅጥር አካባቢ ላይ ለመባለት ለምን ሊደረጉ ይችላሉ። ግን ወደ ስጋው ደግሞ አውድ የስጋው ደግሞ ጉዳይ ለሚፈጸምባቸው እነዛ ከአውደ ምሕረቱ ጀምሮ ያሉ ቦታዎች ላይ መቅረብ አይችልም። ለምን? የክርስቶስ ስጋና ደም ምንም ሊተካከለው የማይችል ደም ስለሆነ ነው። የሰኔ ጎልጎታን ጥቅም እንድታውቁ አንዲት ምስጢር ልንገራችሁ። ሰኔ ጎልጎታ ከሰማይ ከሳት የምንድንባት ጸሎት ናት። የምንድንባት ግን ጸሎቷን ምንድን አሁን አንዳንድ ሰው ይላል እናንተ ለምንድነው ስንፍና የምታስተምሩ ይላል። ስንፍና አይደለም። እዚህ ውስጥ የተጻፈው ጸሎት ብቻ አይደለም፣ 6ቱ ትእዛዛት ናቸው የተጻፉት። ሰኔ ጎልጎታን ሰው የሚጠቀመው በማንበብ ብቻ አይደለም። ውስጥ ላይ የተጻፈው የሚለው ስላንቺ ብሎ እንዲህ ያደረገ የሚለው እኮ ምግባር ነው፣ ቅድስና ነው እኮ እሱ ራሱ። አየህ አምነህ ስታነበው እምነትህ ነው። ውስጥ ላይ የተራበ ያበላ፣ የተጠማ ያጠጣ፣ የታረዘ ያለበሰ የሚለውን ስታይ ወንጌል ማለት እሱ ነው። ሰኔ ጎልጎታ ወንጌል ነው፣ ወንጌል ነው። ምግባርም እምነትም ያለው ነው። ነገር ግን ምንም ነገር ሲገጥማችሁ ጸበል ብታጡ፣ ምንም ነገር ሲገጥማችሁ ውዳሴ ማርያም፣ ዳዊት፣ ሰኔ ጎልጎታ ደገሙ። ሌላም ጸዋቱ አርጋኑን እንደ እምነታችሁ መጠን ሌላ ኮተት ውስጥ አትግቡ። ዳዊት፣ ውዳሴ ማርያም፣ አርጋኖን፣ ሰኔ ጎልጎታ። በተለይ ሰኔ ጎልጎታን እመቤታችን ለአንድ ወዳጇ እንዲህ ብላለች። ወረርሽኝ በመጣ ጊዜ ይላል የፈለከውን ስም አውጣለት። ፈልግ ኮሮና ብትፈልግ ዚካ ብትፈልግ ሳርስ የፈለከውን በለው። ወረርሽኝ በመጣ ጊዜ ቃል ኪዳን አለው። ይሄንን ደግማችሁ ጸበሉን ጠጡ ተቀቡ ብላ ለአንድ ወዳጇ እመቤታችን ተናግራለች። ከመከራ የሚጠብቅ ኃይል ያለው መልካም ነገር እንደሆነ እንድናውቀው ብዬ ነው። ማጠቃለያውን ልስጥ በዚሁ ወይስ አንዲት ነገር ብቻ የራሴን የሰኔ ጎልጎታ መጀመሪያ በነገራችን ላይ በጣም ትንሽ ልጅ ሆኜ ማለት ነው የመጀመሪያ የጸሎት መጽሐፍ የማውቀው የሰኔ ጎልጎታ ነው። ገዝቶ የሰጠኝም ታናሽ ወንድሜ ነው። ለምንድን ነው? በምንኖርበት አካባቢ በጣም ኃይለኛ ውሾች አሉ መንገድ የማያሳልፉን እና እሱ ምን አለኝ፣ ይቺ ውሻ አታስበላም ማር ይችን ካስ በኪስ በደረት ካስ በቃ ውሻ የሚባል አይነካም ብሎ ከውሻ ሊያስጥለኝ ነው የሰጠኝ ያን ጊዜና በተማሪ ቤት አለች። በነገር ላይ በተማሪ ቤት እቺ ነገር አለች። ይገርማል፣ ይደንቃልና እኔ እውነትም ነው እኮ የሆነው ነው ማለት። ከዛ በኋላ ተቀበልኩት፣ አነበብኩት። እንደውም
ኤማ ሁልጊዜ ጸልዩ ነው የሚለው፣ ስለዚህ ሁልጊዜ ማንበብ አለብን ብለን እሷን ከኪሴ ያለያትም ነበር። ይገርማል። እሷን ይዤ ያ ሁሉ ኃይለኛ ውሻ ገራም ይሆናል። በቃ አይነካኝም፣ እምነት ሆነልኝ በቃና በዛ አልፋለሁ፣ መላለሳለሁ። ምን ሆነ ነው እንዴት ነው? ድሮ ትፈራ ትሮጥ ነበር በዚህ በኩል ስታልፍ ሲሉኝ፣ አይ በቃ መድኃኒቱን አግኝቻለሁ ደረቴ ውስጥ አለች እያልኩኝ አሳየኝ ሲሉኝ አላሳይም ነበር የሚወስዱብኝ የመሰለኝና ሰኔ ጎልጎታ ከኔ ጋራም እንዲህ አይነት ታሪክ አላት ለማለት ነው። ሁልጊዜ ፉከራው፣ ሁልጊዜ ዛቻው፣ ሁልጊዜ ልቀቁልን ነው የሚለው። እንግዲህ ገዳሙን መነኮሳቱ ለቀው እነሱ ገብተው ሊቀድሱበት ይሆን ሊያስተምሩበት ይሆን ሊያቆርቡበት ይሆን አይገባኝም። ለፍተው ወጥተው ወርደው በላባቸው ያፈሩትን አጋዥ የሌላቸውን ደጋፊ የሌላቸውን ገዳሙን አራቁተዋል፣ አዝመራቸውን ወስደውባቸዋል። አንዳንድ ጊዜ ሰው ጠላት በሆነ ነገር ይገላል፣ ገሎ ትቶ ይሄዳል። አስከሬናቸው እንኳን በእውነቱ ለመናገር ተለቃቅሞ እንዲቀበር ነው የሆነ። መሳሪያ ያዘ ሰው መሳሪያ ከያዘ ሰው ጋር እንኳን ሰው ቢታገል ተኩሶብኝ ነው ምናምን ይባላል። መስቀል ከያዘ ይሄንን ከያዘ መቁጠሪያ ከያዘ ቆብ ካደረገ ቀሚስ ከለበሰ ከደካማ በጣም ከመገደላቸውም በላይ ደግሞ የሚቆጨውና የሚጸጽተው የሚያንገበግበው ደግሞ ልክ እንደ ክፉ ሰሪ እንደ ክፉ አድራጊ እንደ ወንጀለኛ በጥይት ተደብድበው የጥይት ወንፈል ያለባቸው ይመስል ሰው ባይሰማኝ ባለስልጣኖች ባይሰሙኝ ይግባይ ለክርስቶስ ስላለሁኝ ይላሉ። እኛ ይግባይ ለክርስቶስ ከማለት በስተቀር ቅድመ ማስጠንቀቂያውንም እኮ ሁል ጊዜ ደወል እንደውላለን እኮ አቤቱታውን ያላቀረብንበት ከመንግስት ጋር ያልተነጋገርንበት ያልተወያየንበት መድረክ የለም። ነገር ግን ከተናገርናቸው ነገሮች ሁሉ አንዱም ተፈጻሚ አይደለም። በተናገርን ሰዓት በተናገርን ቁጥር ግን እንደለም የሚይዛቸው አካላት ያሉ ይመስለኛል። በተናገርን ቁጥር የሚበሳጩ ሰዎችም ያሉ ይመስለኛል። ይሄ ገዳም እንዲህ ያለ ጥቃት ሊደርስበት እንዲህ አዳን ነው ሲባል ሰምተን አናውቅም። ይሄ ገዳም ብዙ ሰዎች የሚያነሱት ሀሳብ በእርግጥ ዶክተር አንተም ጋር የሚደርስ ይመስለኛል። በተክሊል ወይም ደግሞ ከዛ እንትን ሲ ደግሞ ቁርባን ስርዓት አለ አይደል? ያው ሰው ድኩም ስለሆነ እንግዲህ እንደዛ ከሆነ ያንን ነገር ግን ፈተና ያመጣል። በኋላ መፋታት አትችልም እኮ ብሎ እኔም ሰማለሁ እንደዚህ ሲባል አይደል? በቃ በቤተክርስቲያን ከተጋባ መፋታት አይቻልም። በኋላ ባልወዶስ በቃ እንደዚህ የመፍራት ነገር አለ፣ ፈተና ይመጣብሃል አይማና ብሎ ሰው ሲሪየስሊ በዚህ ምክንያት የሃይማኖቱን ትቶ ያው በድግሱ ወይም ይሄ በመፈራረሙ በመዘጋጀው ወሬቨር በርሱ ይጋባል። የምር እንደዚህ መጋባት ይፈትናል። እኔ አሁን እንደማያውቅ ሰው ማለት ለማወቅም ነው የምጠይቀው። ለምንድን ነው ሰው እንደዚህ የሚለው? ወይስ ዝም ብሎ ነው? ወይስ መምረጥ ላይ መጠንቀቅ ያለበት ነገር አለ? ሰው እንዴት ነው የሚታየው? ያው የኮሚትመንት አንደኛ የኮሚትመንት ጉዳይ ነው። ይሄ ማለት ከእግዚአብሔር ጋር መሆን ይፈትናል ያልከኝ ነው ኢንዳይሬክትሊ ማለት ነው። ይሄ ሰው እግዚአብሔር ላይ ያለውን ትረስት ነው የሚያሳየው። ምን ያክል እግዚአብሔርን ታምነዋለህ? ይሄ ማለት ከእግዚአብሔር ጋር መሆን መንፈሳዊ መሆን ትዳሩን ተውና መንፈሳዊ መሆን የበለጠ ስለሚፈትን በቃ በሩቅ ይሻለኛል ሚላል ማለት ያው በቃ ከሰይጣን ጋር ተግባብተህ ትኖራለህ ማለት ነው። የራሱን ፕሮጀክት አይበጠብጥም። ኦፍ ኮርስ ገብቷል አይደል? እና እንደውም ሰው ዓለም ላይ ያለን ሰዎች እንደውም አባት ሲያስተምሩ በገዳም ያሉ ሰዎች የበለጠ ይፈተናሉ። ዲያብሎስ ይፈትናቸዋል። ምክንያቱም የሚያገኙትን ክብር አክሊል ምናምን ስለሚያውቅ ማለት ነው። ከተማ ላይ ያለን ሰዎች ደግሞ ኦልሬዲ መቼስ እጅ ለሰጠ ሰው ብዙ አተኩስበትማ። ስለዚህ ሰይጣን ብዙም ትንቁሃል ማለት ነው፣ ትቷል ማለት ነው። በቃ የት ሄዳል ብለህ እጅ ሰጥተሃል ነው። ገብቶሃል? እነዛ ግን እያመለጡት ስለሆነ ትንሽ ፈተና አለው። ግን እነሱ የሚፈተኑት ፈተና ከእግዚአብሔር ጋር ስለሆነ ያልፉታል ማለት ነው። እግዚአብሔርም እኮ በዓለም ሳላችሁ ፈተና አለባችሁ ክርስቶስን ያለው ግን አይዟችሁ እኔ ዓለምን አሸንፌዋለሁ። በትዳር ውስጥ ሆነ እግዚአብሔር ካንተ ጋር ከሆነ የምትቀበለው መከራ አክሊል የሚያስገኝ ክብር የሚያስገኝ መከራ ነው። ዝም ብሎ ፈተና አይደለም። ኢዘር ወይ ፈተና ይኖረዋል፣ በዚህኛውም ማለ በዛም። ግን ከእግዚአብሔር ጋር ሆነ የምትቀበለው መከራ በጣም ትልቅ ብለሲንግ ያለው መከራ ነው። ሰው ብዙ ጊዜ መንፈሳዊ ትዳር ሲያስብ ወይም ደግሞ በቃ በቤተክርስቲያን መጋባትን ሲያስብ ምንም ችግር የማያጋጥመው ፍጹም የሆነው ነገር ከሞት በኋላ በመንግስተ ሰማያት ነው ያለው። ምድር ላይ እስከሆንን ድረስ
ፈተናዎች አሉ፣ ቻሌንጆች አሉ። ያ ነገር ያጋጥማል። ግን ብቻ አይደለም፣ እግዚአብሔር ካንተ ጋር ነው። በሶስት የተገመደ ገመድ አይበጠስም ማለት ነው። እግዚአብሔር አለ ማለት። ስለዚህ ሁልጊዜ ከእግዚአብሔር ጋር ያለህ ሪሌሽንሺፕ ምን ያክል ትልቅ ነው የሚለው እሱ ነው ሁሌ ኮሽን ማድረግ ያለብህ ማለት ነው። ስለዚህ ሰዎች የሆነ ሉፕ ሆል ስለሚፈልጉ የሆነ ማምለጥ ስለሚፈልጉ ሲጀመር መጀመሪያ አንድ ሰው ነገ በፈታት እስካለ እኮ ማግባት የለበትም። ገብቷል? ቻሌንጅ አጋጥሞ እኮ ልትለያይ ትችላለህ። በቤተክርስቲያን ተጋብቶ እኮ መጽሐፍ ቅዱስም ከዝሙት በቀር የሚፈታ አለ ማለት በዝሙት ምክንያት ከሆነ መፍታትን ይፈቅድልሃል ማለት ነው። ገብቷል አይደል? አክሰፕት አድርጋት መኖር ትችላለህ። ግን አይ አልችልም ካልክ መፍታት የምትችለው በዝሙት ምክንያት በመንፈሳዊ ትዳር ውስጥም ፍቺ በተወሰነ መልኩ ሊኖር ይችላል። አንፕሪዲክተብል ስለሆነ ነፃ ፈቃድ ፍሪ ዊል ስላለን ማለት ነው። ከዛ ውጪ ደግሞ ያው ከውጅ ገብቷል ፍጹም ነገርን በዚህ ኤክስፔክት ማድረግ የለብን። ግን ካላመንክበት የሆነ ቻሌንጅ ያጋጥመኛል ብለህ ሙሉ በሙሉ አክሰፕት ለማድረግ ሚስትን ወይም ባል ሚስትን ባሏ እንደዛ ካልሆነ ወደዛ መድረስ የለበትም። ጀመረ መጋባቱ ምን አስፈለገ ነው? የዚህን ያህል ነገ እንደምትተወው ውስጥ ጥርጣሬ ካለ ገና ይቀራቸዋል ማለት ነው እዛ ደረጃ ለመድረስ አይደል? እንደዛ ማለት ነው። የዛሬ ሐሳቤ እንኳን የሚያጠነጥነው በተለይ ማህበራዊ ጉዳይ ላይ ለምትሰሩ ዩቲዩበሮች በተለይ ኢትዮጵያ ላይ ላላችሁ ትልልቅ ፎሎወር ላላችሁ ለእናንተ ተደራሽ ይሆንልኝ ከሚል አንፃር ነው ሐሳቤን ለመግለጽ የሞከርኩት። እንግዲህ ኢትዮጵያ ላይ የምናያቸው ትልልቅ ዩቲዩበሮች አሉ፣ ጋዜጠኞችም ናቸው። ነገር ግን የሚያቀርቧቸው ትልልቅ የማህበራዊ ጉዳይ የማህበራዊ ኢሹዎች ናቸው። which is good ጥሩ ነው። የማህበራዊ ጉዳዩ መነሳቱ ማህበራዊ ፍትህ ለማግኘት መትጋታችሁ ጥሩ ነው። ነገር ግን ከምትፈቱት የማህበራዊ ችግር ይልቅ አንዳንድ የምትፈጥሩትም ችግር ጎልቶ እየታየ ስለሆነ ቆም ብላችሁ ልታስቡበት ይገባል የሚል ሐሳብ አለኝ። የግል አስተያየቴ ነው ይሄ። ሌሎቻችሁም ትጋሩኛላችሁ ብዬ አስባለሁ። ምን ማለት ነው? በይበልጥ ማህበራዊ ጉዳይ ላይ ነው የምትሰሩት። በርግጥ ላይላዩ ነው ማህበራዊ ጉዳይ እንጂ ሌላ ሽፋን እንዳለውም ይታወቃል። ያ ማለት ምን ማለት ነው? አንዳንድ ኢንሲደንቶችን ታመጣላችሁ፣ አጀንዳ ትፈጥራላችሁ። ሀገራችን ላይ ትልልቅ ጉዳዮቹ ፎከስ እንዳያገኙ ከቨሬጅ እንዳያገኙ እየሰራችሁ እንደሆነም ይሄንም ታውቃላችሁ ብዬ አስባለሁ። እንግዲህ ኢምፐርፐዝም እየሰራችሁ ሊሆንም ይችላል። እንግዲህ ደግሞ ኢንቴንሽናልም ያልተሰራም ሊሆን ይችላል ብዬ ልውሰደው። ነገር ግን በዚህ ጉዳይ ላይ ሳይሆን እኔ ሐሳቤን መስጠት የፈለኩት እንሰራዋለን ብላችሁ በመታሰቡትን በማህበራዊ ጉዳይ ላይ ማህበራዊ ችግሩን ከመፍታት ይልቅ ማህበራዊ ቀውስን የምትፈጥሩበትና የምትሄዱበት መንገድ በጣም የሚያሳሳቢ ሆኖ እየታየ ነው። ለምንድን ነው የምታቀርቧቸው ኢንተርቪዎችን እየተመለከትኩ ነበርና ሚዛኑን ያልጠበቀ ነው። አንዳንድ ሰው ማህበራዊ ፍትህን ፈልጎ ወደ ሚዲያው ተበደልኩ ተጎዳሁ ብሎ በመጣበት ወቅት የጎዳ ወይም ተበደለ የተባለውን ብቻ ሳይሆን ያኛው ደግሞ በደለ የተባለውን አካል ደግሞ ሐሳብ ሳይሰማ ሳይደመጥ ነገር ግን ሄኛው ጉዳት ደርሶበትም ይሆን አይሆንበትም ያንድን ወገን ብቻ ሰምታችሁ አየር ላይ ከዋለ በኋላ በጣም ብዙ ፍርደ ገምድል በሆነ ፍርድ ከተሰጠበት የማህበራዊ ኢኮኖሚያዊ የስነ ልቦናዊ የአካላዊ ጉዳት ከደረሰ በኋላ ለማስተባበል ደግሞ የዛኛውን ወገን ይዛችሁ የምትቀርቡበት መንገድ ከምትፈጥሩት ችግር ይልቅ የምትፈጥሩት ማህበራዊ ቀውስ ትልልቅ ስለሆነ ልብ ብላችሁ ልታዩት ይገባል ብዬ አስባለሁ። አድማጮችም ቢሆን ይሄን ነገር ግፊት ማድረግ አለባችሁ። የሁለቱም ሚዛናዊ በሆነ መልክ ተመርምሮ ከቀረበ በኋላ ሁለቱም ላይ አየር ላይ ቢቀርብ ነው የተሻለ የሚሆነው። ነገር ግን ምንድነው የሚደረገው? ለገንዘብም ለቪውወር ሲባል የነሱን ኢኮኖሚ ለመሙላት የሌላው ማህበራዊ ህይወት እየተናጋ ነው። ተበደልኩ ተጎዳሁ ይላል። ያንዱን ሐሳብ አየር ላይ ለአንድ ሳምንት ያቆዩታል። ማህበራዊ ስነልቦናዊ ኢኮኖሚያዊ ብዙ ቀውሶች ከደረሱ በኋላ እንደገና ተመልሰው ደግሞ የዛኛውን ማስተባበያ ይዘው ይመጣሉ። ህዝቡንም ያወናበዳችሁት ነው አድማጩንም። በሁለተኛ ደረጃ ደግሞ ያኛው የመጣው ኢንቴንሽናሊ ኢምፐርፐዝ አድርጎ አቅዶ እናንተን ለማግኘት ፈልጎ ነው የመጣው። ያኛው ደግሞ የሚያውቀው ታሪክ የለም። በዙሪያው ደግሞ በጣም ብዙ ቤተሰቦች አሉ፣ ልጆች አሉ፣ ትዳር አለ፣ በጣም ብዙ ህይወት አለ። ነገር ግን ምስቅልቅሉን እያወጣችሁ ነው ያላችሁ። ተቋማት አለ፣ በዚህ ጉዳይ ላይ የምታነሱት ተቋማቱን ራሱ ይሄን ሚዛናዊ ባልጠበቀ መልክ
ይዛችሁ የናንተን ቪወር ለመጨመር የናንተን ኢንፍሉዌንሻልነት ለመጨመር ሲባል ያዝነው ማህበራዊ ጉዳይ ነው ትላላችሁ፣ ምንፈታ ማህበራዊ ችግር ነው ትላላችሁ። የምትፈጥሩት ግን ትልልቅ ማህበራዊ ቀውስ ነው። ይሄን መስተካከል አለበት። ማህበራዊ ችግር ልትፈቱ ከፈለጋችሁ ሚዛናዊ በሆነ መልክ ሁለቱንም ጉዳዮች የሚመለከታቸውን አካሎች መርምራችሁ ካቀረባችሁ በኋላ ወደ አየር ብታመጡት የናንተን ቪወርና የናንተን ገንዘብ ለመጨመር ሲባል የብዙዎቹ ማህበራዊ ህይወት መናጋት የለበትም ብዬ ነው ማስበው። በመጨረሻም እንግዲህ ውድ ቤተሰቦቼ በዛሬው ቆይታችን በዛሬው ትምህርቶቻችን እነዚህንና መሰል ጉዳዮችን ለመዳሰስ ለማየት ሞክረናል። በቀጣይም እንደዚሁ የሚያነቁ የሚያበረታቱ መንፈሳዊነታችንን የሚያሳድጉ በሌሎች ትምህርቶች በሌሎች ቪዲዮዎች እስከምንገናኝ ድረስ የቅዱሳን አምላክ ከሁላችን ጋር ይሁን እላለሁኝ። በሀገር ውስጥም ከሀገር ውጭም ያላችሁ ኢትዮጵያውያን ኤርትራውያን ቤተሰቦቼ ሰላም እግዚአብሔር ከሁላችሁ ጋር ይሁን። እንበርታ፣ እንጠንክር። ይህን ቻናል ለብዙ ሰዎች ተደራሽ እንዲሆን ሁላችንም ሼር እናድርግ። ሰዎች እንዲነቁ፣ ሰዎች እንዲበረቱ፣ መንፈሳዊ ህይወታቸው እንዲሰሩ፣ በተለይም ተግባራዊ ክርስትና ህይወት ላይ ቋሚ መንፈሳዊ ህይወትን በደንብ አድርገው ጊዜያቸውን እንዲሰጡ ለብዙ ነገር ለማይሆኑ ነገሮች ጊዜ እየሰጠን ለጸሎት፣ ለስግደት፣ ለመንፈሳዊ ነገራት ህይወታችንን ለሚጠቅመን ለነፍሳችን ለሆኑ ጉዳዮች ብዙ ትኩረት አንሰጥምና ሁላችንም በዚህ መንገድ ውስጥ እንድንገኝ እንድንጓዝ የሚያበረቱ ትምህርቶች ናቸውና ሁላችንም እንደዚህ አይነት ትምህርቶችን ለወዳጅ ለጓደኛ ሼር ማድረጋችንን በጭራሽ እንዳንረሳ። እግዚአብሔር አምላካችን ሁላችንን የሚያግዘን ይቆየን። አሜን።